የሚል ነገር አለ። ሶፊያ ወየ እንዴት ነሽ? አቦ አንቺ ጋር ነው የሚረብሽ ነገር አለ። እንዴት እንደማመጥ ነው? ሙከያፍ ነው። ቆይ ሙከያፍ ላብቶ ኧረ አጥፊ። ታዲያ እንዴት እንደማመጥ ነው? እሺ አሁን አንቺ የደረሰብሽን ይኸው መታለች። ኡሙ ቢላል መታለች። አንቺ በቀደም የነገርሽንን አሁን የዛለት አልነበረችም። ስለዚህ ዛሬ ባለችበት ስለ ቁቡ ስለደረሰብሽ ነገር አስረጅን። ቀልጫብ አድርገሽ ባጭሩ ሳይንዛዛ። ከአንድ እስከ 10 ቁቤ እንደሚጣል ያውቃለሁ፣ እነሱም ያውቃሉ። 10 ሰዎች ነን። መጨረሻ እኔ ነኝ የምወስድ። መጨረሻ ላይ 10ኛ ላይ ስጡኝ ስላቸው 2005 ነው የምጥል። ስጡኝ ስላቸው አይ ሌላ ሰው ወስዶታል አሉ። ለምን ነገሩን አስረድቻቸዋለሁ። ለምንድን ነው እንደዚህ የምታደርገው ስላቸው አይ ኢቃማ የተበላሸበት ሰው ስላለ ኢቃማቸው ለሚያስተካክል ወስደውታል አሉ። በዛ እሺ ብዬ ተስማማው። 11ኛ ላይ ሊሰጡኝ ተስማምቼ 11ኛ ላይ እየጠበኩ እያለ 11ኛ ላይ ስጡኝ ስላቸው ቆይዛ እያሉ አንዴ ሶፊያ እየጠየኩሽ ይሻላል እንዲገባል። እቁቡን አንቺን እንድትገቢ እቁብ የመጀመሪያው እቁብ 10 ሰዎች አንቺ 10ኛ ልትበይ ተነጋገራችሁ። የእቁብ ሰብሳቢዋ እምቢላል ናት። አናትሽ ላይ ያለችው እምቢላል ናት። እሷም ባልየው ሲጀመር እነሱ ናቸው ችግር የለውም ያሉኝ። አልገባም ነበር። አብሽሪ ሌላ ሰው አትጠይቂ፣ ምን ነው የምትጠይቂ? ችግር የለውም ያሉኝ እነሱ ናቸው። በቃ ስለዚህ ኃላፊነቱን ይወስዳሉ። አብሽሪ ሌላ ሰው አትጠይቂም፣ እኛ በእኛ ኃላፊነት ነው እስካሉ ድረስ ኃላፊነቱን ይወስዳሉ። ስለዚህ እቁብ የምትጥልዩ አንቺ ሶፊያ እቁብ ተቀባይ ኡምቢላል። እቁቡ ስንት ነው የሚጣለው በየወሩ? 2500 ሪያል 2500 ሪያል። በውስጡ ያሉት እቁብ ውስጥ ያሉት 10 ሰዎች አንቺ 10ኛ ነው ተራ ቁጥርሽ። ስለዚህ 25,000 ሪያል ይመጣል። ከ10 በኋላ 2500 ነው እኮ እሱ በኋላ ከዛ ላይ የሰጡሽ ምናምን ካለ እናወራበታለን። መጀመሪያ ከ10 ወር ያህል 2500 ከጣልሽ በኋላ ከ10ኛ ወር በኋላ ምን ተፈጠረ? እሱ ንገሪ። ልክ ተራሽ ሲደርስ ሻቡዬ 10ኛዋ እኔ ነኝ። 2005 የሚቀረው ከኔ እጅ ነው። 22,500 ነው ያለው። 10ኛዋ አንቺ ስለሆንሽ 10ኛውን አትጢም። የ9ኙ ተሰብስቦ ለአንቺ ይሰጥሻል። በቃ ገብቶኛል። ስለዚህ 22,500 ሪያል ሳውዲ ሪያል። ኦኬ ልክ 10ኛው ላይ ሲደርስ አንቺ እቁብሽን ስትጠይቂያት ለኡምቢላል ምንድን ነበር መልሷ? ያለችኝ 11ኛ ሰው ስለገባ ሲጀመር ቴክስት ሲያደርግላቸው አይመለሱም። በመጨረሻ ነው የመለሱልኝ። 11ኛ ሰው ስለገባ 11ኛ ሰው ወስዷል። ለምንድን ነው እንደዚህ የምታደርጉ ብዬ ስላቸው አጋጣሚ ሆነው ባጭሩ በቃ 11ኛ ሰው ገብቷል። ኦኬ ይህን ጥያቄ ደግሞ እኔ ለኡምቢላል ጠይቃታለሁ። እሺ ኡምቢላል እንኳን ደህና መጣሽ። እንኳን ደህና ቆየሽ። ቦዬ ሰላም ነው አለን። እሺ በአንድ ሰው እቁብ 10 ገብቶ 10 ሰዎች እቁብ እየጣልን 10ኛው የኔ ተራ ሆኖ ተራዬ ሲደርስ እቁቤን ስጡኝ ስል 11ኛ ሰው ገብቷል የሚባል ነገር አለ በዚች ምድር ላይ? ኖርማል ነው? በመጀመሪያ ደረጃ ባሌ ታሞ ነበር። ኦኬ ከዛ እሱ በሌለበት ሰዓት ሌላ ሰው አስገብቶ ነበር። እኛ አይደለንም ሰብሳቢዎች፣ ሌላ ሰው ናቸው። ግን እኔ ዋስትና ወስጄ ነው እሷን ያስገባዋት። ኦኬ ለብሯ ተጠያቂ እኔና ባለቤቴ ነን። ይህን አልክድም። ኦኬ ከዛ 11ኛ ሰው እንዴት ድንገት መጥቶ 11ኛ ሰው ከየት መጥቶ 11ኛ ሰው አለ እሱም ሊወስድ ነው ብሎ አሉን። በሰዓቱ ባለቤቴ ታሞ ነበረ፣ መሄድም አልቻለም የነበረ። ሲጠይቃቸው ይህ መለሱለት። እንደዛ ብዬ መለስኩላት፣ አመነች። ኦኬ እሺ ተባባል። አንቺ ጭንቅላት ሻምኖበት ነው ለእሷ የነገርሻት። እነዛ ሰዎች ያሉት 11ኛ ሰው እንዴት ነው ኬት ከሰማይ ነው የሚወርደው? 11ኛ ሰው በመጨረሻ ሰዓት ያንን ሁሉ ከፍሎ ሊገባ ነው። ያ ሁሉ የሚከፍለው የ9 ዙር የተከፈለውን የመክፈል አቅም ካለው ለምን እቁብ አስፈለገው?
11ኛው ሰውዬ በመጨረሻ ሰዓት የመጣው አንቺ ባታምኝበትም ግን ያው እሷን ዝም ለማስባል መተሽ ስትነግሪያት እሷ ደግሞ አመነችና እሺ ብላ ጠበቀች 11ኛውን ወር። ኦኬ ልክ እኔም እንዳመንኩት እሷም እኔን አመነችኝ። ኦኬ እኔ እነሱ እንዳመንኩ ማለት ነው። በቃ አሁን ያንቺ ጥያቄ እዚህ ጋር ያበቃል። አሁን ወደ ሶፊያ ደግሞ የሚመለሰው ሶፊያ 1 ወር ጠበቅሽ፣ 11ኛ ሰው ገብቷል። 1 ወር ጭማሪ ጠብቂ ስትልሽ ቢላል አመንሽ፣ ጠበቅሽ። ከዛስ ከ1 ወር በኋላስ ብርሽን ስጠይቂ ከ1 ወር በኋላ ብሬን ስጡኝ ብዬ ስላቸው ምን አቅለበለ እሷ ራሷ አልተጠራቀመልኝም አለችኝ። አልተጠራቀመ ብላኝ የ1 ሰዓት ልዩነት ነው አቦ ሹርጣ ይዞት ብሩን ወሰደበት አለችኝ። ነይ ውሰጂ ብላኝ የ1 ሰዓት ልዩነት ነው። ነይ ውሰጂ ብላኝ የ1 ሰዓት ልዩነት ሹርጣ ይዞት ወሰደው። ከዛ በኋላ 8,000 ሪያል ከፍሎ ባሌ ወጣ አለችኝ። በጣም ጥሩ። አሁን እንጠይቃት ብላለች አላለችም? እሷን እንጠይቃት። አሁን አንቺ ሚዩት አድርጊ። የመጀመሪያው መልሳቸው 11ኛ ሰው ገብቷል። ስለዚህ 1 ወር ታገሽ ነበረ። አምና 1 ወር ታግሳ ጠብቃ በ12ኛው ወር ማለት ነው በአመቱ አሁንስ ቁቤን ስትል ደግሞ ምን ተባለች? ባሌ ብሩን ይዞልሽ እየመጣ ነው፣ ፖሊስ ይዞት ፖሊስ ወሰደበት ብሩን 22,500 የሳውዲ ሪያል። ይሄንን ብለሻል? እሺ አቦዬ ላውራ። ያንቺ ተራ ነው። በአጋጣሚ ሆነው ባለቤት የእሷን ዕቁብ ብር ተሰብስቧል ና ውሰድ አለው ሰብሳቢው ማለት ነው። ሄደ ሊያመጣላትኝ እኔ ቮይስ አደረግኩላት ለሷ ብሩን ሊያመጣ ነው ነይና ውሰጂ። ምክንያቱም ከ1 ጀምራ ነው እሷ ብሩን እንደምትፈልገው እኔ አውቃለሁ። ኦኬ የሆነ ጉዳይ ያለባት ብሩን ትፈልገዋለች። ነይና ብሩን ውሰጂ አልኳትኝ። ሄደ ብር ሊያመጣ በዚህ በሳውዲ አቆጣጠር 2 ሰዓት አካባቢ ማለት ነው። ሄደ ይጋማች ወረቀቱ ተበላሽቶበታል። ኦኬ የባለቤቴ ማለት ነው። ከዛ ይዞ ተቀብሎ ይዞ ሲመጣ ተያዘ። ፖሊስ ያዘው። ፖሊስ ያዘው፣ ወሰዱት። ብር ያንን ሁላ ብር ሲያገኙበት ይሄ ሁላ ብር ከየት አገኘኸው ብለው ወሰዱበት። ገባሽ? 22,500 ሪያል ፖሊሶች ወሰዱበት። ፖሊሶችም ሌባ ሆኑ ይሰርቃሉ ማለት ነው። አቦዬ እንዴት ብዬ ላስረዳሽ? በኋላ ችግር የለም ገብቶናል። 22,500 ሪያሉን ፖሊሶች ወሰዱበት ከባልሽ እጅ። ከዛ በኋላ ለእሷ አልነገርኳትም ዳይሬክት፣ ምክንያቱም እኔ እና እሷ ቤተሰብ ነን። ለእህት ሆነ ነገርኳት። ከዛስ ባልሽ የት ሄደ? ብሩን ወስደው ምን አደረጉት? ባልሽን የት ወሰዱት? ስልኩን ቀሙት። ስልኩን ቀሙት። ከዛ በኋላ ወደ እንትን አሉትና ማለት ነው ያዞሩትና እሱን ወሰዱት ማለት ነው። ወሰዱት። 8,000 ሪያል ተከፈልክ እንለቃለን አሉት። ይህ ብሬ መልሱና እሱን መልሱትና 8,000 ሪያል ከፍዬ እወጣለሁ ሲላ ካላመጣህ ሌላ ጣጣ ውስጥ ነው የምትገባ ሲሉት እህቲቱ ብር ከፈለችለት ወጣ። ያንንም ብር ተወሰደበት። 22,500 ሪያልም ወስደው እንደገና 8,000 ሪያልም ከፍላችሁ ነው ባልሽ የወጣው? አዎ ለእሱ እኔ ማስረጃ አለኝ። አዎ ልታሳይን ትችያለሽ? 8,000 ሪያል የከፈላችሁበት የፖሊስ ወረቀት። ሀቢብቲ ወረቀት እኮ ተበላሽቶበታል። አይ ወረቀት ማለት ደረሰኝ፣ ማንኛውም ገቢ ለመንግስት ሲደረግ ደረሰኛል። ለመንግስት አይደለም ማማዬ። ፖሊስ የመንግስት አይደል እንዴ? ፖሊስ የመንግስት ነው። ህግ እሱ ወረቀቱ ተበላሽቶበታል። ወረቀቱ ይበላሽ፣ ግን አንድ ሰው ክፍያ ሲፈጽም እስር ቤት ገብቶ እንዲወጣ ለዋስትና ብር ሲከፍል ደረሰኝ ይቆረጥለታል። ለምን? ያ ገንዘብ ለመንግስት ነው ገቢ የሚሆነው። ፖሊሶች ማለት ነው የያዙት ከውጭ ነው እንትን ብለው ወደ እስር ቤት አልወሰዱትም። በውጭ ነው አዞረው እንትን ያሉት። ገባሽ? የመለሱትን መኪና ውስጥ ነው የተከፈለው ብር። ፖሊስ ጣቢያ ሲገባ ፖሊስ ጣቢያ ውስጥ እንትን አላለም። ምክንያቱም አዙረው ነው የመለሱት። ኦኬ። ስለዚህ እንደ ሙስና ለፖሊሶች መኪና ውስጥ ነው የከፈለው። 22,500 ወስደው ከእጁ ላይ እንደገና 8,000 22,500 ትልቅ ብር ነው። እሱን የሚያክል ብር ወስደው እንደገና ሌላ ትንሽዬ ደግሞ 8,000 ፈለጉ እና እሱን ከፈላችሁ። ታዲያ ለእሱ ምን ማስረጃ ሊኖርሽ ይችላል? በመኪና ውስጥ ከሆነ የተከፈለው ምንድን ነው ማስረጃ? በሰዓቱ ስልኩን እንትን ብለውበታልኝ። ተቀምጧል። ገባሽ? ተቀምጧል። እንደገና ደግሞ እሷን እያወራዋት ነበረ በቮይስ ማለት ነው ሶፊያ።
ሶፊያ ነው ያሯት ነበር። ደወልኩለትና እየመጣ ነው ስለው ከዛ ሊያወራኝ እንትን አላለም። 2 ስልክ ነው ያለው። አይፎኑን ወሰዱበት፣ ሳምሰንጉን ሰጡት። ከዛ በኋላ የተፈጠረውን ነገር ነገረኝ። እኔ ማመን አቃተኝ። ገባሽ? አሁን ግን ማስረጃ አለኝ ብለሽን ነበር። ለዚህ ማስረጃ አለኝ ብለሻል። ምንድን ነው ማስረጃሽ? ማስረጃ ማሱ ያለኝን ማመን ነው። ምክንያቱም ምንም ማድረግ አልችልም። አይደለም አንቺ ለእኛ ማስረጃ አለኝ ብለሽናል። ምንድን ነው ማስረጃሽ? ለእኛ አሁን ለዚህ ደግሞ ለምናገረው ቃል ማስረጃ አለኝ ብለሽናል። ምንድን ነው ማስረጃሽ? አንደኛ ብሩን ሊያመጣ ሂዶ አቦዬ፣ መቼም ይሄ አጋጣሚ ነገር ነው እንጂ ወረቀቱ ተበላሽቶበታል። ሰው ፖሊስ ያዘው ያዘው ብሩን። ይህን ሁላ ብር የታገኘው የባልሽ ወረቀት ከተበላሸ መቼ ነው? ስንት ጊዜ ሆነው የባልሽ ወረቀት ከተበላሸ? ላክልሽ በውስጥ ቀኑ። አይ አሁን እዚህ ጋር ቀኑን ብትነግርኝ እኔ ጽፌ መች ከዛ መች ደግሞ እሷ ተይዞ ብሩ ሊበላ እንደነበር ልዩነቱን ለማወቅ ፈልጊ ነው። ወረቀቱ ከተበላሸና ከተያዘ የእሷ ብር የተያዘበት ቀን ያንን ለማወቅ እስኪ አንዴ ቀኑን ልይና ልመለስ። በወሩም መሆን ይችላል። 3 ወር 4 ወር ምን ሆነው እኔ በዚህ ዘመን እቁብ የምትጥሉ ሰዎች ግን እንዴት ነው የምታስጠ? ይኸው ሀቢባ በውስጥ ልኬልሻለሁ። አረበኛ ታነብይል? በደንብ አድርጌ ነው ማነብ። አሽሙርና ተረትና ምሳሌ ሳይቀር አነባለሁ አረበኛ። እሺ ሁለተኛው ወር ቀን 26 ማለት ዛሬ ቀን ስንት ነው? ዛሬ 3ኛው ወር ላይ ነው ያለ ነው። 1 ወሩ ነው የባልሽ ኢቃማ ከተበላሸ። የላይኛውን እያዋቆየ ታሪክ الانتاح الإقامة ይላል። ታሪክ الانتاح الإقامة 26/2/2025 2025 ላይ ነው ያለ ነው። እኛ ኤክስፓየርድ የሆነበት እኮ ታሪክ الانتاح ማለት ኢንታህ ያደረገበት ኤክስፓየርድ ያደረገበት ቀን 26 2ኛው ወር 2025 ነው የሚለው። ዋው! ታዲያ እሱ ማለት እኮ የዛሬ ወር እሱ እድሳት ነው። አቦ የከላይ የላኩልሽን እየው 2 ነው እንደ ላክሽው? አዎ ኦኬ አንድ እኮ ነው ማሪ። አንቺ በአረብኛ ማታነቢ ከሆነ ይሄ ቁጥር በአረብኛ የሚለው 2025 2ኛው ወር ቀን 26 ነው ኤክስፓየርድ ማድረጊያው። ገና የባለቤትሽ ኢቃማ ኤክስፓየርድ ካረገ ገና 1 ወሩ ነው። ሀቢባ ኤክስፓየርድ ሳይሆን ብላክ ተበልቆበታል። ላይኛውን አንብቢው ሀቡዬ፣ የላኩልሽን ላይኛው የኢቃማ ቁጥር ያለበትን እኮ ይኸውልሽ የሚለው ከላይ በአረብኛ البحث عن المقيم لا يأمل ለልመንሻ ማለት አይ ኤክስፓየርድ በማድረጉ ምክንያት ነው። ይሄ ጽሁፍ በቀይ በአረብኛው የመጣው ኢቃማው ኤክስፓየርድ በማድረጉ ምክንያት ነው። ገብቶሻል? ኤክስፓየርድ በማድረጉ ምክንያት የዚህ ግለሰብ ኢቃማ እንትን አይደለም። ስላልታደሰ ቢታደስ በአረንጓዴ ጽሁፉ ይመጣ ነበረ። ስላልታደሰ ነው የዛሬ ወር ኤክስፓየርድ ስላደረገ ነው እንጂ ምንም ነገር አይደለም ሌላ። ባልሽ ኢቃማ ኤክስፓየርድ አድርጓል። መታደስ ነው ያለበት እንጂ ታደስ አቦዬ ከላይ ያለውን እዩ። በአላህ ተበልቆበት ነው የነበረ። እድሳቱ አሁን ነው ያለቀው። የባለቤቴ ኢቃማ ተበልቆበት ነበር። አንቺ ካላወቅሽ እኔ ላስረዳሽ። ይሄ መበለቅ አይደለም። ኢቃማው ኤክስፓየርድ አድርጓል ነው የሚለው። ልክ ስታደሽ ታረጓል ይሆናል። ይሄ ይነሳል። ይሄ ኤክስፓየርድ አድርጓል ነው እያለሽ ያለው እንጂ ምንም አይነት ክስም ምንም አይነት ወንጀልም የለበትም እዚህ ኢቃማ ላይ።
ክስ ምናምን ወንጀል እያልኩ ሳይሆን ኢቃማው ተበልቆበት ነበር። ተበለቅ ማለት በላቅ ሁሩብ በላቅሽ በላቅ ማለት እኮ ጥቆማ ማለት ነው። በላቅ ሁሩብ አድርጎበት። ስለዚህ ይሄ በላቅ ሁሩብ አይደለማ የሚለው ይሄ በላቅ ሁሩብ አይደለማ የሚለው የኢቃማው ቁጥር ከላይ ያለበት እኮ የኢቃማ ቁጥሩ እያስተያየሁት ነው። እዚህ ኮምፒውተር ላይ ያለውን የኢቃማ ቁጥር እና የባለቤትሽ አይዲ ላይ ያለውን የኢቃማ ቁጥር አመሳሰልኩት። አንድ አይነት ነው። ኤክስፓየርድ ነው ያደረገው፣ ኢንታህ ነው ያደረገው። ከዛ ሲታደስ ይስተካከላል። ምንም ነገር የለም። 1 ወሩ ነው ኤክስፓየርድ ካደረገ አይዲው። እሺ የእሱ አይዲ ኤክስፓየርድ በማድረጉ ተያዘ። ይሄ የእሷ ጥፋት ነው ወይ የሶፊያ ጥፋት ነው ወይ? የባልሽ ኢቃማ ሳይታደስ መንገድ ላይ በፖሊስ መያዝ የሶፊያ ጥፋት ነው ወይ? የኔ ጥያቄ። ጥፋት አይደለም፣ ብሩ መወሰዱ ነው የኛ ጥፋት። ጥፋት እኮ የሶፊያ ጥፋት ነው አይደለም እያልን ያለ ነው። በጣም ጥሩ እሺ፣ ቴንክ ዩ። እሺ 22,500 ሪያሉን ከባለሽ እጅ ላይ ፖሊስ ወሰደበት። 8,000 ክፈሉ፣ 30,000 ጭማሪ ክፈሉ። ይህም የሶፊያ ችግር አይደለም። ኦኬ ጥሩ። ባልሽ ኢቃማው ኤክስፓየርድ አድርጎ ስለነበር ፖሊሶች ሲይዙ ተጋተቱት። ኢቃማው ኤክስፓየርድ ባያደርግ ኖሮ ሜቢ 5 ሳንቲ ሳይጠይቁት ይለቁታል። ምክንያቱም ህጋዊ ሰው ነው። ኤክስፓየርድ አላደረገም ማነው ብለን አለፍ ነው። እና ይሄንን ነገር ሀሳባችሁ ምንድን ነው? ሶፊያ ከዛ በኋላ ባሌ ተይዞ ብሩን በፖሊስ ወሰደበት እና ምንድን ነው ያሉሽ? አሁን ይሄ ጥያቄ ላንቺ ነው ሶፊያ። ከዛ ምን ቁቤን ሰበስብ ነው ቤቤ እሰጥሻለሁ አሉኝ ሲሉኝ እሺ ብዬ ጠበቅኩ። እቁብ ልሰበስብ ነው፣ ይቅርታ እቁብ ልሰበስብ ነው። እቁቡን ሰብስቤ እንሰጥሻለን አሉኝ። አሁንም የጊዜ ገደብ የለውም፣ እንሰጥሻለን ብቻ። መቼ ነው የተባባላችሁ? በ10 አሁን 17 አይደለ? በ10 አሁን 17 አይደለ? በ10 አሁን 10 በ10 ይሄን ሲሉሽ ለመቼ ነው ያሉሽ? የቀን ገደብ አልሰጡሽም ወይ? ጥያቄ እኮ በ10 ነው ሊሰጡኝ የነበረው። በጣም ጥሩ። አሁን 10 ማለት ነው። 10 ሲደርስ ጠየቅሻቸው? አልተሰበሰበም። በቃ የሆነ ያልሆነ ምክንያት ነው የነገሩኝ። የኔ ጥያቄ ቀን 10 ሲደርስ ብሩን ዛሬ ቀኑ ነው ብለሽ ጠየቅሻቸው? አዎ ወይም አይ? አዎ ደውዬ ነበረ። እሺ ሲጀምር ሲደውሉ ስሚ ነገር አዎ በይ ጠየቅሻቸው? አዎ በቃ እሺ። መልሳቸው ምን ነበረ? መልሳቸው ለሱልኝም ያኔ እንሰጥሻለን አሉ። ከተሰበሰበልን እንሰጥሻለን አሉ። ስልካቸውን እሺ ብዬ ስጠብቅ አልመለሱም። በጣም ጥሩ እሺ። መቼ ነው አንቺ ቴክስት ነው ደውለሽ ነው? ቀን 10 ሲሆን በቃላቸው መሰረት ብሩን ይሰጡኛል ብለሽ ደወልሽ። ስደዊ ስልክ አላነሱ። ይኸውልሽ አቡዬ ቀን 9 ደወለልኝ። የደወለልኝ ቁቤው አልተሰበሰበልን ብዬ ቴክስት ጽፌለት ከዛ እኔ ቀን በነገ ይሰጡኛል። አልሰጥሽም አልልሽም፣ እሰጥሻለሁ አልልሽም፣ እደውልልሻለሁ አለ። እደውልልሻለሁ እንዳለ ሳይደውል ጸጥ አለኝ። ኦኬ በጣም ጥሩ። ከዛ ቀን 10 አንቺ በቃልሽ መሰረት በቀጠሯችሁ መሰረት ስደውይ አያነሱም? አያነሱም። አዎ ጭራሽ የሆነ ፖስትቼ ለምን እንደዚህ ብለሽ ትፖስትቻለሽ ብሎ በውስጥ ተቆጣኝ። ምን ነበር ፖስትሽ? ኡምራ አደረጉ። እንደዛ ስልክ እየጠበቅኩኝ ኡምራ አደረጉ። ማነው ኡምራ የሚያደርገው? እነሱ ባልና ሚስቶቹ። የሰው ሀቅ ተሸክሞ ኡምራ? ወይ እሱስ ይቀበላል እንዴ? ያንን ፖስት እኔ ይደውላል ብዬ እየጠበቁ ኡምራ አደረጉ። አቡ 22,500 ብር ተቀምጠሽ ኡምራ ሲያደርጉ ስታያቸው አይቀበልም። ገንዘባቸው ከሰረ ኡምራ የሄዱበት አይቀበልም። ፈጣሪ የሰውዳ ተሸክሞ ኡምራ። እሺ ቀጥይ። ቀኑ ሲደርስ አንቺ ምንድን ነው የፖስትሽው? ምን ብዬ ፖስትቼ ነው የተናገረኝ ባሉ ያለ? የሰው ገንዘብ ተይዞ ሮመዳን ኡምራና ሮመዳን ማድረግ ምንድን ነው ብዬ ፖስትኩ። ፖስት በውስጥ እንደዚህ አይባልም ብሎ ስክሪንሽት አንስቶ እንደዚህ አይባልም ብሎ ጭራሽ በልጅ መጣሽ ብሎ ሊያስፈራራኝ ሞከረ። ህሊና የለሽም ምናምን ብሎ ቴክስቱ አለኝ። እሺ በጣም ጥሩ። አሁን የንቺ ተራድቋል። ሚውት ታደርጊያለሽ። ቢላልን
በቀኑ እንደጠየቅሻቸው ምን እንደመለሰች እንጠይቃታለን። ሚዩት አድርጊ። ቢላል ለቀን 10 ቃል ገብታችሁላት ሌላ እቁብ ሰብስበን እንሰጥሻለን ቀን 10 ጠብቂን፣ ይሄ 3ኛ ወር ቀን 10 ጠብቂን ብላችሁ ቀጥራችኋት ቀን 10 ደግሞ ስትጠይቃችሁ ቃላችሁን አላከበራችሁ። ይህ ነገር ተፈጥሯል። እዚህ ጋር የተባባሉት ከባለቤቴ ጋር ነው። ስለዚህ ባለቤትሽ ይምጣ፣ እሱ መልሱን ይስጠን። ኦኬ እሷን ጠይቂያትና ከእኔ ጋር እንደዚህ አይነት እንትን አልተባባልንም። ምክንያቱም ቀን 10 ምናምን ብዬ እኔ ገደብ አልሰጠዋትም። እኔ ከየትም ይሁን ከየትም ብርሽን አስመልስልሻለሁ ያልኳት። ምክንያቱም እኔ የቀን ገደብ አልሰጠውም። እነዚህ የሚሰበሰቡት እነማን ናቸው? እነሱስ ብራቸው ይሰጣቸውን ወይስ እነሱም ከወራት በኋላ እዚህ ቤት መጥተው እንደገና ስለ እቁባቸው ያውሩን? አሁን የሶፊያን እቁብ ለመመለስ የሌሎች ሰዎች ብር ተሰብስበዋል። እነዛ ሰዎች ይከፈላቸዋል አይከፈላቸውም ፈጣሪ ያውቃል። አሁን ለጊዜው ሶፊያ ናት ችግራችን። ስለዚህ መቼ ነው የሶፊያን 22,500 የሳውዲ ሪያል የምትሰጧት? ጊዜ ትስጠንና እኔ ራሴ አስቀብላታለሁ። እሺ እኮ የጊዜ ገደቡን እኔ ስለምጽፈው እና ስለምጠብቅ መቼው ጊዜ ገደብ ምን ያህል ጊዜ እቁብ እንገባለን ያሉ ከሐጅ በኋላ ነው። ከሐጅ በኋላ የምትታገሰኝ ከሆነ ሙሉ እንሰጣታለሁ እኮ። ቀኑን በትክክል ንገሪኝ። ያንን ቀን እኔ ጽፌ ያስቀምጠዋለሁ። በቀኑ ገንዘቡ ካልተሰጣት እኔ ፎቶዎቻችሁን የሁላችሁንም እለጥፋለሁ። አይ ቲንክ ቢዝነስ አላችሁ ሳውዲ አረቢያ ላይ አይደል? ሬስቶራንት ከፍታችኋል? ከፍቶ ነበር፣ ባለቤቴ ታሞ ትቶታል። ኦኬ ስለዚህ ቀኑን ንገሪን። ያንን ቀን እንጠብቃለን። በቃላችሁ መሰረት በዛን ቀን ካላደረጋችሁት የራሳችን እርምጃ እንወስዳለን። ስለዚህ አሁን ቀኑን ኤግዛክትሊ ንገሪኝ። ከሐጅ በኋላ መቼ፣ ስንት ጊዜ፣ ስንት ወር ትጠብቅች ልጅ? እሺ እኔ ይህን ብቻዬን መወሰን አልችልም። ከባለቤቴ ጋር ተነጋግሬ ነው እኮ። ሚውት አድርጊና ተነጋገሪ። ባለቤትሽ አጠገብሽ አይደል? አሁን እኔ ያለሁት ስራ ቦታ ነው። ደውይለት። ሚውት አድርገሽ ወርደሽ ወይ ደግሞ ወጥተሽም ደውለሽልን መመለስ ትችያለሽ። ሁለተኛ ስልክ ካለሽ በሁለተኛው ስልክሽ ደውይለት እና ጠይቂው እና ቀኑን እፈልጋለሁ። ዛሬ ቀኑ ሳይወሰን እኛ መለያየት አንችልም። እንዳያስይዟት። እሷ ከተያዘች እኛስ እነሱን ማስያዝ ያቅተናል። ሰው አለን እኮ ሳውዲ፣ አድራሳቸው ሁሉ ነገራቸው እኮ አለን። ሁሉን ነገር ልካልኛለች ሶፊ። ቤት ቁጥራቸው፣ ሎኬሽናቸው፣ ስልካቸው፣ ኤቭሪቲንግ አይዲያቸው ሳይቀራለኝ። ሲምፕል ነው። እንቺ ልጅ አንድ ነገር ከሆነች እኛም ሰው አለን፣ እዛ እንጠቁማለን። ሲምፕል። ኢቃማ የሌለው ሲያዝ ቀላል ነው። ኢቃማ ያለው ሲያዝ እንደውም ይብስበታል። አይገርማችሁም? ያን ሁሉ ገንዘብ ከስክሶ ኢቃማ አሰርቶ አንድ ሰው ሳውዲ ላይ ተይዞ መግባት ቀላል አይደለም። ሀጅ ገና 2 ወር። ሀጅ ማለት ለአረፋ ነው። እኔ እኮ አሁን ከኢድ በኋላ መስሎኛል። ሀጅ ማለት ለአረፋ የሚደረገው ነው እኮ ሀጅ። ይሄ የረመዳኑ ኡምራ ነው እንዴ? በጣም እኮ ነው የሚቆየው ሀጅ። አቡ ልናገር አንዴ? አዎ ተናገሪ። አይ ቲንክ እሷ ባለቤቷ ጋር እየደወለች ነው። ኢቃማው ተበላሽቷል ምናምን የምትለው ውሸት ነው። ጨረስን እኮ። እሱ እኮ እንዳልተበላሸ እኮ ተናገርኩ። አረብኛውን አንብቤ ወደ ኋላ ልንመለስ ነው። አሁን እየጠበቅን ያለ ነው ቀነ ቀጠሮ ነው። በዚህ ቀን ትላለች፣ በዛ ቀን ብሩን ካላመጣች እኔ ፎቶቸውን የሁላቸውም ነው የእሷን የባሏን ሁሉንም ለጥፌ ቪዲዮ ሰራለሁ። ሳውዲ ላይ ያለ አበሻ ሁሉ እንዲያውቅ ሌብነታቸውን ማለት ነው፣ አጭበርባሪነታቸውን። ካልከፈሉ ትጠብቅ። ስልክ እየደወለች ስለነበር ነቅሏት ነው፣ ትመለሳለች። ገስት ላይ ሆናችሁ ስልክ ስታወሩ እንትን ይላል። ባሏን አናግራ ተነጋግረው ይነግሩናል ቀኑን መቼ እንደሚሰጧት። ግን አንቺ ግን ማለት ነው ምን አይነት ኋላ ቀርነሽ ግን ሶፊ? ለምንድነው እቁብ የምትይው በዚህ ዘመን? እንደ ድሮ ሰው ቅድመ ሀያቶቻችን እኮ ታው እቁብ መጣል። በእነሱ ጊዜ እኮ ቀረ። ምንድነው እቁብ? በዚህ በሰለጠነ ዘመን እቁብ ይህማ ሰው መስለውኝ ሰው ከማንም ጋር ቢሆን
ባንክ የሚባል ነገር የተፈጠረው እኮ እቁብ የሚባል ነገር እንዳይኖር ነው። እሺ ኢቃማ ስለሌለሽ ነው እቁብ የምትይው እንበል። ኢትዮጵያ አካውንት አትከፍችም? በእናትሽ ስም ገንዘቡን አታስቀምጭ? ከባዳ ጋር እቁብ ብለሽ የምትጥዩ ያስይዙሻል ምናምን ለምትሏት እማዬ ትሙት ያስይዟት፣ እኔ እነሱን አስይዛቸዋለሁ። ሲምፕል ነው። ፖሊስ አለ ሳውዲ የምናውቃቸው፣ እንደዚህ ደውለን አድሬሳቸው መስጠት ነው። ሴት ማን እንደሚጎዳ እናያለን። እቺ አንድ ኢቃማ የሌላት ትጎዳለች ወይስ እነሱ ኢቃማ ያላቸው ኢቃማቸውን ሲከሱ በማን እንደሚብስ እናያለን። የቤት አድራሻቸውን፣ ሎኬሽን፣ ኤቭሪቲንግ ልካልኛለች። አይዲው ሳይቀር የባሏ ይኸው ሚስትየው ልካልኛለች። ሴቭ አድርጌዋለሁ። አሁን ስትፈልግ ትደልተው እቺ ልጅ የሆነ ነገር ትሁን እና እናያለን። እንደውም ዱዓ ነው ማድረግ ያለባቸው በሌላ ምክንያት እንኳን እቺ ልጅ እንዳትያዝ። ሀቢባ አይ ሀብ ፋሚሊ ምን አቦ ብዙዎቹ ሰውን ሰው ያደረገው እቁብ ነው እያሉ ይጥላሉ። ድሮ ነበራ እቁብ ሰውን ሰው ያደረገው ድሮ ሰው ጥሩ እያለ ድሮ ሰው ታማኝ እያለ ድሮ። አሁን የለም እንደዚህ። አካውንት ክፈቱ፣ በአካውንታችሁ ገንዘባችሁን ሴቭ አድርጉ። እቁብ የሚባል ነገር የለም። ሁልሽም ብርሽን ሴቭ አድርጊ። አዎ ይሄ ሁለተኛው አካውንቴ ነው። ትልቁ አካውንቴ ዋርኒንግ ላይ ነው። ዛሬ ማታ 2 ሰዓት ነው የሚከፈተው። ከሌሊቱ 2 ሰዓት፣ በኢትዮጵያ ከሌሊቱ 8 ሰዓት ነው የሚከፈተው። ነጮቹ ራሱን ለምደዋል። እቁብ ምን ይሉታል? ስሙን ምንድን ነው ስሙ? በእቁብ በእንግሊዝኛ በአረብኛ አለ። ሶፊያ እቁብ በአረብኛ አለ። አላቡ ጀመያ ነው። ጀመያ ጭራሽ አረቦችም እቁብ ያውቃሉ እናንተ። ይህ እኮ ያበሻ እኮ ነው እኮ ጀመያ ይሉታል። ኧረ ጀመያ ሱፐር ማርኬት ነው ማሬ። ወላሂ ብላኛለች ሴትዬቱ። እያለቀስኩ አየችኝና ምነሽ ነው የምታለቅሽ ምናምን ስትለኝ ነገር ለምን እኔ ጀመያ ማቀው ጀመያ እንትን ነው ሱፐር ማርኬት ነው። እንደገና ጀመያ ኸይርያ ደግሞ የእርዳታ ድርጅት ነው። ጀመያ ኸይርያ አለው አለም እንደዛ አለች ሴትዮዋ ናት የነገረችው። አዋላሉ ግን አረቦች አይጥሉም እኮ እኔ ሰምቻለሁ። እና አላ ሴትዬ ላ አለ ምክንያቱም እኔ እያለቀስኩ እሺ ቆይ መታለች። እሺ አወራሽ ከባለቤትሽ ጋር? መቼ ነው ቀን? ከ3 ወር በኋላ። ከ3 ወር በኋላ? 3 ወር በጣም አራቅም። እንግዲህ የሚያገኘው ሙሉውን ከ3 ወር በኋላ ነው። ኦኬ ሶፊያ 3 ወር መታገዝ ትችያለሽ። ከ3 ወር በኋላ ነው ሙሉውን ማግኘት የሚችሉት። አቦ እኔ ብር ፈልጋለሁ፣ ችግር ላይ ያ 3 ወር በጣም ረጅም ነው። አባት የሌላት ልጅ ነው ጥዬ የመጣሁትኝ። እየሰማሽ ነው ቢላል? ልጇን ያለ አባት ነው የምታሳድገው እና ገንዘብ አቦ ያውቃለ ሁሉንም ነገር። እሺ እኔ እንግዲህ የምችለው ይሄን ነው። ከዚህ በላይ ባደርግላት ደስ ይለኝ ነበር፣ ግን በጣም ረዘመ። እኔ ስራ የለኝም አቦዬ። እሺ እኔ ምንም ማድረግ አልችልም፣ ምክንያቱም ማለት ነው በሳ ቦታ ትክክል ናትኝ። እኔም ሴት ነኝ። ዛሬ ቢሰጣት እኔ ደስ ይለኛል። አሁን እኮ ስራ ነኝ ብለሽ ነበር። አሁን ስራ የለኝም። ኧረ ተምታታ ጉዳዩ። ቅድም ሀቢባ እኔ የውምያ ነው የምሰራው። እሷ ውስጡን ታውቃለች። እሷ እኔና እሷ ቤተሰብ ነን። እኔ የውምያ ነው የምሰራው። ልጅ አለኝ። ከዚህ ልጅ አሳዳጊ ነኝ። ያንቺ ልጅ ቢያንስ ሳውዲ ላይ ጥሩ ምግብ፣ ጥሩ አየር፣ ጥሩ ነገር ያለበት ሀገር ላይ ነው የምታድገው። እሷ ልጇን ኢትዮጵያ ጥላ ነው ያለ አባት የመጣችው። ባላባት ናተኝ
የማን ሁኔታ ይብሳል? ያንቺ ልጅ አባቷ አለ። የማን ሁኔታ ይብሳል? እንደሱ አትበይ። ምክንያቱም ባለ አባቷ አትበይ። ምክንያቱም ምን አለች? የአንቺ ልጅ አባት ኖራት የኔ ልጅ አባት የሌላት ሆነዋለች። የኔ ልጅ በውስጥ እየተሳደበች ነው። ገባሽ? ባላት ያለ ባል ያለ አባት ልጅ የምታሳድግ ሴት እና አጋዥ ያላት ሴት ይኸውልሽ፣ 50-50 ባልና ሚስት ስትሆኚ 50% ባል 50% ሚስት ይተጋገዛሉ። እቺ ልጅ ግን አጋዥ የላትም። ባልሽ ሞቶብሽ ነው ማሬ? አዎ ሞቶባታል። ታዲያ ባል የሞተባት ያለ አባት ልጇን የምታሳድግና አንቺ ባል ያለሽ ከባልሽ ጋር አብረሽ ልጅሽም አብራሽ፣ እሷ ግን ልጇ ኢትዮጵያ ናት። በልጅ ናፍቆት እየተሰቃየች የምትሰራ ልጅ አፈር ድሜ በልታ ልጇ ጋር በጊዜ ለመግባት እቁብ ጣለች። አምናችሁ እናንተ ሳውዲ ላይ ልጃችሁን እያሳደጋችሁ ባልና ሚስት ሆናችሁ እንዴት ነው የምትወዳደሩት ከእሷ ጋር? ጭራሽ ደግሞ እንትን ሄዳችሁ ኡምራ ሄዳችሁ አላህ እንዴት ነው የሚቀበለው? እቺ ልጅ እያለቀሰችባችሁ ሄዳችሁ ኡምራ ስታደርጉ አላህ ይቀበላል? እስቲ ይቀበላል? ይኸውልሽ ሀቢባ ያነ የአላህ ቤት ነው። ገባሽ? አላህ አይቀበልም። አላህ ዝልምን አይወድም። አላህ ግፍን አይወድም። ዝልምን እንደማይወድ አውቃለሁ ጠንቅቄ። እና እየዘለማችሁ እቺ ልጅ እያለቀሰችባችሁ ኡምራ አንቺና ባልሽ ተያይዛችሁ ሄዳችሁ ፖስት ስታደርጉ አላህ አያይም እንዴ? በደንብ እኮ ነው የሚያየው። እሱ እኮ እንዴት ነው ማያየው? አቡ እያለቀስኩ ባካችሁ ለልጅ የምልከው የለኝም እያልኳቸው ወይስ እያዳመጡ ጸጥ ነው የሚሉኝ? ምን ታመጣለች ብለው አይደል? እሺ የዚህ ጭምባ እያለቀሰች እየሰማችሁ ዝም ለምትሉ መልስ ስጪበት። እሺ እሱ ያንዲ ዝም በይ መልስ ትስጡም ቢላል ያለቀሰች እየለመነቻችሁ ማለት ነው። እየለመነቻችሁ ቮይሷን እየሰማችሁ የማትመልሱት ለምንድን ነው? ይኸውልሽ አቦዬ እኔ ቮይሷን የማልመልስበት ምክንያት ማለት ነው መልሼላታለሁ ከአንድም ሁለቴ ማለት ነው። ቤተሰብ ነን፣ ቤተሰብና ቤተሰብ ይጋጫል ብዬ ነው እኔ እና እሷ ቤተሰብ። አቡ የሆነ ኮሜንት ስሰጥ ምን አለችኝ? አንድም የሆነ ኮሜንት እባክሽን ስልክ ሳታነሳልኝ ስትቀር ጓደኛዋ አብራት የምትሰራት ይኸውልሽ ምን አለ መሰለሽ ትናገር አፋፏን ጠብቂያት ትናገር። እሺ ኮሜንት ስትሰጪ ምን ሆንሽ? ኮሜንት ስሰጣት ወላሂ ነው ምስ አደውልልኝም ቦይሴንም አታደምጥልኝም። ከዛ ኮሜንት ሰጠው ለጓደኛዋ ኮሜንት ሰጣት። ደወለች። ምን ነው አልኳትኝ። ምን ብለሽ ነው ኮሜንት ለኮሜንት እንዲህ ብለሽ የምትይ? ምን ታመጫለሽ? የምታመጪው ነገር የለም ነው ያለችኝ። ማስረጃ አለሽ? እኔ ከዚህ ሰይል አለኝ፣ ሪከርድ አለኝ፣ ወላሂ አለኝ። ሪከርድ አድርጌታለሁ። ህዝብ ይሰማዋል። በአይፓዴ ላኪልኝ ልክፈተው። እሺ ፈጣሪ እኮ ያያል እያንዳንዱን ነገር። ይሄ ብር የት እንደገባ ያያል ከላይ ሆኖ። ከዛ በምን ይከፍላል ፈጣሪ? በአደጋ አካልን በማጉደል በበሽታ እንደዚህ የበታቻችሁ ላይ እናንተ የበላይነት የሚሰማችሁ እናንተ ሰው ላይ ጉልበተኛ የምትሆኑ ምንም አታመጨም የምትሉ ሰው ፊት ሲሆን ደግ የምትመስሉ ለብቻችሁ ሲሆኑ ጨካኝ ክፉ የምትሆኑ ሰዎች ፈጣሪ በበሽታ በአደጋ ህይወታችሁን በማመሰቃቀል ነው የሚከፍላችሁ። ከዛ አልጋ ላይ ሆናችሁ የአልጋ ቁራኛ ሆናችሁ መንቀሳቀስ አቅቷችሁ እንዲንባችሁ እየወረደ ምነው በወጣትነቴ ጊዜ ምነው አቅም በነበረኝ ጊዜ የበታቾቼን ባልበደልኩ ኑሮ ምነው አቅም በነበረኝ ጤና በነበረኝ በወጣትነት ዘመኔ ምነው አቅም የሌላቸውን ሰዎች ባልበደልኩ ኖሮ ብላችሁ ግን ጊዜው አይመለስም። ጸጸት፣ ለቅሶ። በጣም ብዙ ሰዎች የሰው ሀቅ የሰው እንባ ያለባቸው ሰዎች ህይወታቸው ምስቅልቅል፣ ትዳራቸው ብጥብጥ ብሏል። እያየንም ነው። እያንዳንዱ የሰው ላብ ያለባቸው እያንዳንዱ የሰው እንባ ያለባቸው ሰዎች ይጠብቁ። ደግሞ እንደ ድሮ አይዘገይም። እንደ ድሮ እስክናረጅ ምናምን አይጠብቁ። እዚሁ በወጣትነታችን 1-2 ዓመት ታቅሶ ወዲያው ድምጥ ማጡ። አሁን ያለንበት ደስታ ይሄ አዲስ ትዳር ምን ድምጥ ማጡ። ባል ይማግጣል፣ ሚስት ፍርድ ቤት በላለች፣ ወይ መኪና አደጋ ደርሶበት ባለ አካሉ ይጎላል ምናምን። ሰውን የሚበድሉ ሰዎች አሁን የት ነው ያሉት? እስኪ እዋቸው የበላይነት የሚሰማቸው የበታቾቻቸውን እኛ ይቃማለን እናንተ ይቃማ የላችሁም እያሉ ይቃማ የሌላቸውን ሰዎች እቁብ እያሰበሰቡ ብር የሚበሉ እየተበደሩ የሚሸመጥጡ አስቀምጡልኝ ብለው ባደራ እያስቀምጡ የሚበሏቸው ምን ላይ ናቸው? በሽታ ላይ፣ አልጋ ላይ፣ ትዳራቸው ፈርሶ ህይወታቸው ተናግቶ በየሆስፒታሉ ነው የምታገኟቸው። አሁን በየሆስፒታሉ የሚያዋጣችሁ መስሏችሁ ከሆነ ጉልበተኝነት የሰው ሀቅ
ከላይ ሆኖ የሚያየው አምላክ ግን ይፈርዳል። ደግሞ ደስ የሚለው ቶሎ ቶሎ እየፈረደ ነው። እንደ ድሮ አይዘገይም። ቶሎ ቶሎ እያሳየን ነው በአይናችን ለኛ። ምንም አይነት ድምፅ የለውም። ለምንድን ነው? የላክሹ ምንም አይነት ድምፅ የለውም። ማሪ ሶፊያ፣ እሺ አቦዬ ሰላም። ይሄ ቮይስ ነው። ሶፊያ የላክሽው እኮ ስክሪን ሪከርድ ነው አይደል? ሰላም ነው። አሁን ይሰራል አለን። ይሰማል ጋይስ? አሁን ድምፅ አለው። ቅርታ ይኸውልሽ ሽማግሌ ምናምን እያልሽ እንትን ከሆነ ማለት ነው ሽማግሌ ላኪና ኢትዮጵያ ማለት ነው። ወይም ደግሞ እንዳልሽ ቲክቶክ ላይ ውጭና እንትን ማለት ትችላለሽ። በኮሜንት ስር እየገባሽ ሌላ ቃላት አትናገሪ። እሺ ካሽ ብርሽን እኔ አልበላውሽ። ኦኬ እሱ ማለት ነው። አንቺ ሞንሽ ብርሽን እኔ አልበላውሽም። እኔ ክፉ ንግግር መነጋገር አልፈልግም። አሁን እኔም አልፈልግም። አማ ግን ማለት ነው አልፈልግም። ሙሚና በበላይ እውነት ልትቆጭኝ እናንተ እኔ ልቆጣሽ አይደለም የደወልኩልሽ ገባሽ? ላስረዳሽ ሞክሬ ነበረ መረዳት አልፈለግሽም። እንዴት ላስረዳ? አማ ግን ከተናገራችሁ መስዋላችሁ በቃ ሀሳባችሁን፣ እልማችሁን፣ እቅዳችሁን ካስተካከላችሁ በኋላ ነው ልታስረጅኝ ሞክሬ ማለት እቅዳችሁን ካሳካችሁ በኋላ። መሐመድ አልታሰረም። የታሰረው ቆይቷል። የቆየ የታሰረ ነው። ታይ እንጂ እንደዛ አለሽ። አልታሰረም። ኦኬ እንደዛ ካሉሽማ የቆየ ከሆነ እሰየው ገባሽ? የቆየ ከሆነም እሰየው። አማ ግን እኔ የምልሽና እነሱ የሚልሽን ነው ማመን ያለብሽ። አንቺ እኮ ማለት ነው እንዳምንሽ እንዳስረዳሽማ ቦታ አልሰጠሽኝም ገባሽ? በዙሪያ ያለሽን ማመን የፈለግሽ ሰው በዙሪያ ያለሽን ሄደሽ መኛቸው። ይህን እንዳስረዳሽ ከፈለግሽ ማለት ነው ስነ ስርዓትሽን ይዘሽ አውሪኝና እንተማመን ገባሽ? ማንንም አላስፈራራሽም ገባሽ? ቲክቶክ ላይ ውጪ አሁኑን ይሰጡኛላል። አለቀ። ሶፊያ ይሄ ነው ቮይሱ። ጋይስ አይሰማም? ምንድን ነው ችግሩ? ይሰማል አይሰማም? ሀሎ ይሰማል። አቡ ይሰማል። ኦኬ ወይ ይሰማል። ሶፊያ አይተሽዋል አነጋገርሽን? እሷ ናት የመጣ እንደዚህ ያለችኝ። ምንም ነገር እሷ ናት እኮ ደዋዩ። ሶፊያ ይቅርታ እምቢላ ልላለሁ ብዬ ነው። አም ሶሪ ሶፊያ ያልኩት እምቢላ ልላለሁ ብዬ ነው። ይቅርታ እምቢላ አነጋገርሽን አይተሽዋል ወይ አቡዬ? አነጋገርሽን አይተሽዋል እንዴት እንዳናገርሻት በሰዓቱ ማለት ነው። ባልሽ አልተያዘም፣ ባልሽ እንደዚህ ነው እያለች በቃ እንትን ማለት ልትረዳኝ አልቻለችም። በሰዓቱ የተናገርኳት ትክክል እንዳልሆንኩ አውቀዋለሁ። እየሰማሁሽ ነው ውዴ። እሺ እና እኔ እሷን ለማስፈራራት ይጋማ ስለሌላት ይጋማ ስላላት ሳይሆን ሁሉም ያለው ከፈጣሪ ነው። ከፈጣሪ እኔ ሳውዲ እኮ ይቃማ ኖረሽም አልኖረሽም አንድ ነው። አንድ ነገር ልንገርሽ፣ አስቀድሜ የምነግርሽ ነገር ስላለ ነው። ልጅ ብትያዝ ነው ገባሽ? አዳምጪ። የቤታችሁ ሎኬሽን አለኝ፣ የባልሽ ይቃማ አለኝ፣ ስልክ ቁጥራችሁ ኤቭሪባዲ
ሎኬሽናችሁ አለኝ ልካልኛለች ሁላችሁ። ስለዚህ እቺ ልጅ አንድ ኢቃማ የሌላት ብትያዝ እናንተ ባልሽ ኢቃማ ያለው አንቺ ሁላችሁም ትጠራረጋላችሁ። እንደዛ ከፈለገች እኔ ካታሮኜ ደውዬ እናንተን ማስፈለቅ እችላለሁ። ምንም ችግር የለውም። በዚህ እኔ እያስፈራራኋት አይደለም አቦዬ። እሷም እኮ ደውላ ለአረብ አስፈራርታናለች። ለአረብ ማለት ነው። ብታደርገው እንኳን ብሯን ስላልሰጣችኋት ነው። ጉልበተኛ ሆናችሁባት። በስነስርዓት አውሪኝ ምናምን ብለሻት ሰምተሻል። እሷ ብር ያለባት እኮ ነው የሚመስለው። በስነስርዓት አውሪኝ ምናምን ስትያት እሷ በስርዓት እያወራችሽ አንቺ በስነስርዓት አውሪኝ ስትያት ምን እንደሚመስል ተቀጭ። እሷ የአንቺ ብር ያለባት ነው የሚመስለው። ብሯ ምን ላይ ነው ዋለው? እሷ የምትለው እናንተ ተጠቅማችሁበት ነው ለኢቃማችሁ ነው የምትለው። እኛ ደግሞ አልተጠቀምንበትም። እሺ የባልሽ ኢቃማ እንዴት ታደሰ ታዲያ? አልታደሰም። ችግር እኔ ረቃም ኢቃማው ስላለኝ ሲስተም ላይ ቼክ ማስደረግ ይችላሉ። ይሄ የቆየን የላክሽልኝ ስክሪንሻት ወይስ ሳውዲ ሰው አለኝ ልኬ ቼክ አስደርጋለሁ። ኮምፒውተር ላይ ስክሪንሻት አስልኬ ወደ አንቺ ፎርዋርድ አደርገዋለሁ። ቀኑ ሰዓቱ በሚታይበት ኦኬ። ታድሷል አልታደሰ የሚለውን ነገር ኦኬ። በጣም ጥሩ እሺ። ስለዚህ አሁን እናንተ ሳውዲ ላይ አንቺ ባልሽ ልጅሽ ፏ ያለ ላይፍ እየኖራችሁ፣ እቺ ልጅ ግን ልጇ ኢትዮጵያ ውስጥ ባሏ ሞቶባታል። ልጅ ብቻዋን የምታሳድግ አንዲት ምስኪን እናት እናንተ የሞላ ኑሮ እየኖራችሁ እሷ ተቸግራ ነው ያለችው። ለልጇ መላክ አለባት። ስለዚህ ግማሹን ቢያንስ በቅርብ ቀን ስጧት። 3 ወር በጣም ረጅም ነው ለሷ። አሁንም ባልሽ ጋር ደውይና ንገሪ ግማሹን እንድትሰጧት ያስፈልጋታል። አሁን ብሩ በጣም አሁን ላይ እኔ ለኢቃማ ማሳደሳችን እንኳን አጠን ቁጭ ብለን ያለ ነው። ከየትም ላመጣላት እኔ አልችልም። አቦዬ እኮ ተበድራችሁም ቢሆን እናንተ ሳውዲ ላይ ተጋብታችሁ ምን ብላችሁ የምትኖሩ ኢጃዛ ቤት ያላችሁ ሰው የምታኖሩ ሰው ናችሁ። ስለዚህ ሰው ታውቃላችሁ። ከምታውቁት ሰው ከአንድ ሰው ተበድራችሁ ግማሹን እንኳን ቢያንስ 5000 ሪያል እንኳን በዚህ ሳምንት ስጧት። በጣም ቸግሯታል። እንዴት ሰው ብር ሰው ጋር እያለው ይቸገራል? እኔ አሁን ላይ አቦዬ እኔ የምሰጣት ብር ምንም የለኝም። እኔ ልጅ አለኝ። ልጄንም የቀን ስራ እየሰራ 3 ወር አትጠብቅም። እኔ ፎቶችሁን ያንቺን ባለቤትሽን የሁላችሁንም ፎቶ ለጥፌ ቪዲዮ ሰራለሁ። ሳውዲ ላይ ያለ ኢትዮጵያዊ ሁሉ ምን አይነት ሰው እንደሆናችሁ እንዲያውቅ። ቮይሱ አለኝ የምታስፈራሪያት ብዙ ቮይስ ነው የላከችልኝ፣ ፎርዋርድ ያደረገችልኝ። እንዴት እንደምታወሯት እንዴት ሰው ላይ ጉልበተኛ እንደሆናችሁ እቺ ምስኪን ላይ ባሏ የሞተባት ልጅ ለብቻዋ የምታሳድግ ምስኪን እናት ላይ እናንተ ተባብራችሁ እንዴት እንደሆናችሁባት ሰው ማወቅ አለበት። እቺ ልጅ እናንተን አምና እኮ ነው። ያመነን ሰው መካድ እኮ በጣም 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 የሚያምን ነገር እኮ ነው። እናንተን ተማምና እናንተን አምና እኮ ነው አፈርድሜ በልታ መዳም ቤት እየሰራች ከልጇ ጉሮሮና ቀንሳ እቁቡን ስትጥል የነበረው ህይወቷ እንዲያልፍላት ነገን ተስፋ አድርጋ ጥርሷን ነክሳ ስንት ነገር እያማራት ይህን እቁብ የጣለችው እኮ በጊዜ ልጇ ጋር ለመሄድ ነው። በጊዜ የልጇ እቅፍ ውስጥ ገብታ ልጇን ለማሳደግ እኮ ነው። አይከብድም የሰው ሀቅ መብላት? አይከብድም የሰው ሀቅ ለግል ህይወት ማዋል? የመጀመሪያው 11ኛ ሰው ገባ አላችኋት። ዓለም ላይ ተሰምቶ የማይታወቅ 10 ወር እቁብ ተጥለው 11ኛው ላይ የእሷ ተራ ላይ 10ኛው ላይ እቁቤን ስትል 11ኛ ሰው አስገብተናል። 1 ወር ጠብቂ። ሀውካም 11ኛ ሰው ሳደንዲ ይገባል። 10 ሰው ተነጋግረን እቁብ ከጀመርን በኋላ 9 ሰው ጥሎ 9 ጊዜ ጥዬ 10ኛ የኔ ተራ ላይ የመጨረሻው የኔ ተራ ነበር። የኔ ተራ ላይ 11ኛ ሰው አስገብተናል። በዚች ምድር ላይ ሰምተንም አናውቅም። ድንገት የሚገባ እሺ፣ እንደዛም ቢሆን ይሁን ብላ አምና 1 ወር ታገሰች። ከዛ 12ኛው ወር ላይ ባሌ ቁቡን ይዞልሽ እየመጣ ተያዘና ፖሊስ